በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 15 በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፍጥም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸውም ገሰጻቸውም። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሶስተኛ መስፍን ነው። ከእርሱ አስቀድመው የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእነርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛውልህ። የሊህ የባሮች ሰውነትና የኔ ሰውነት በፊት ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበየምና። ነቢዩ ኤልያስም ራራለት። ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብድዩ ከምድራዊ ንጉሥ አገልግሎት የኤልያስ አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህን በልቡ አወቀ። ስለዚህ ምድራውያን ነገሥታትን ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዌ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ በሶርያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የዕረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋም ትምህርት ተምሮ እጅግ የሚያውቅ የዮናናውያንንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ሥራ በጎ ጠባይ ተፈጸመለት። ኑሲስ በምትባል አገርም ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎች ጠበቀ። በትምህርቱና በድርሰቶቹም ልቡናቸውን ብሩህ አደረገ። የብሉያትና የአዲሳትንም መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶሲዎስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባሊዮስን ወገኖች መቅዶኒዮስንና አቡሊናሪዮስን ተከራከራቸው። መልስ አሳጥቶም አሳፈራቸው፣ ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክደት አስወገደ። በቃሉ ሰይፍነትም የንባባቸውን የስህተት አረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱ በድል አድራጊነት፣ እነዚያም ከሃዲያን በኀፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን እረፍቱ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የጴጥሮስና የሶፊያ የአድምራና የይስሐቅም የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚህችም ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛም ለከበረ ሕፃን ቂርቆስ ማኅበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያንም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ የክርስቲያን ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን ለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይህችንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድን ነው? ሀገርሽስ ወዴት ነው አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበረ፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጄ ውስጥ እንደተገኘች ታውቂያለሽን አላት። አሁንም የሚሻልሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክትን ያልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት።
እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የእኔ ስም ክርስቲያን መባል እንደሆነ ነገርሁ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለግ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ ዕድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ፣ ወደ አንተም ያምጡትና የምንገዛለትንና የምናመልከውን እርሱን ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮቹን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎቹም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለት መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርሁ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በሥጋህም ስታድግ ሾመሃለሁ፣ በብዙ ወርቅና ብርም አከብረሃለሁ አለው። ሕፃኑም የሰይጣን መልእክተኛ፣ ለእውነትም ጠላቷ የሆንክ ከእኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች አምጦ 7ቱን በእናቱ አካላት ውስጥ ጨመሩ። በሕፃኑም 2 በጆሮዎቹ፣ 2 በዓይኖቹ፣ 2 በአፉና በአፍንጫው፣ 1 በልቡ ጨምሮ እንዲህ ሲጨመርበት ጆሮዎቹ እንዲያሩ፣ ዓይኖቹም ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ፣ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮችም በቅዱሳኑ በሥጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞቹም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋ፣ መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ ለመስራት እችላለሁ አለው። ሕፃን ቂርቆስም ሊያዝዝ ጀመረ። እንዲህም አለ። 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ፣ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትንም የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራርጥና ስሮችንም የሚመዝ በዚችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ።
ዳግመኛም በላም አምሳለ ሰፊ መቀመጫ ከናስ ስራ። 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻረ ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራትን ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ እለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ። ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ፣ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማምጠቂያው ውስጥ ጨምሮ መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው። በእውነት ከሙታን ተለይታቸው የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያንም ሰዓት ለ11,004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ። ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውሃ አፍልተው ሕፃን ቂርቆስንና እናቱን ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም ማየት አፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስከሚቦጫጨቅ እንዲስቧቸው አዘዘ። የእግዚአብሔርን መልአክ በሕይወት አወጣቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃነ ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያዬን ለሚያደርግ ቤተ ክርስቲያኔን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜን በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር፣ ቸነፈር፣ በእህልም ላይ ድርቅ፣ የውሃም ማነስ አይሁን። መድኃኒታችንም የለመንኸኝን ሁሉ እሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ስጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰግነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱ ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን። እኛንም በቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።